ወጣቱ እንዲህ የሆነ ስመለከት አንድ ታሪክ ትዝ አለኝ። ቅድስት ክርስቶስ ሰምራና ጌታችን አብሮ ተቀምጠው እያወሩ እያለ ክርስቶስ ሰምራ ጌታችንን እንዲህ ብላ ጠየቀችው። ጌታው የተሰቀልከው አዳምንና ልጆቹን ለማዳን ነው አይደል ብላ ጠየቀችው። ጌታችንም ለቅድስት ክርስቶስ ሰምራ ከሰማየ ሰማያት ተወልጄ የተሰቀልኩት አዳምን ለማዳን ነው ከነ ልጆቹ ብሎ መለሰላት። ቅድስት ክርስቶስ ሰምራም እና ታዲያ አዳምን ለማዳን ያንኑ መከራ ተቀበለ ከሞት ካይቀር ከአዳም እስከ ዛሬ ያሉትን ከዛሬም በኋላ የሚመጡትን ኃጢአተኞችን ማርልኝ ብላ ጠየቀችው። እንዲህ ብላ በጠየቀችው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሰምራ እንዲህ አላት። ክርስቶስ ሰምራ እስቲ ታዘቢ፣ እኔ ከሰማየ ሰማያት ወርጄ ዓርብ ዕለት ያን ሁሉ መከራ ተቀብዬ 6666 ጊዜ ተገርፌ እርጥብ መስቀል ተሸክሜ በአይሁድ ፍርድ አደባባይ ቆሜ ያለ ኃጢአት ያለ በደል ተሰጥቶኝ ያን ሁሉ መከራ ተቀብዬ አዳምንና ልጆቹን ላዳን ሙቼላቸው እነሱ ግን በዛን ጊዜ የተቀበልኩትን መከራ ሁሉ እንደምንም ረስተውት እንደምንም ቆጥረውት ሲበድሉ ታዲያ ምን ላድርጋቸው? አትፍረድባቸው ነው የምትይ? እስቲ ፈረጂ ብሎ ጌታችን ራሱ ክርስቶስ ሰምራን ጠየቃት። ይህን ገድሏ ላይ ታገኛላችሁ። እና አሁንም በዚህ ጊዜ ያለን ክርስቲያኖች ጌታችን የዋለልንን ውለታ ረስተ እኛ በምንተነፍስበት ትንፋሽ ልክ ጌታችንን በኃጢአት እየበደልነው መላልሰን በኃጢአታችን እየሰቀልነው ለዚህ ሁሉ በደላችንም አንድ ቀን ኢየሱስ ክርስቶስ ለሰራነው በደልና ለሰራነው ኃጢአት ይቅር በለን ብለን እንባ ሳናነባ እንደ ክርስትናችን ደግሞ ክርስትና ሕይወት ሳይኖረን ዝም ብለን እየኖረ ይሄ ክለብ 22 ዓመት ሙሉ ዋንጫ አልበላም እና እያለ ወጣቱ በዚህ ልክ ሲያነባና ለአጋንንት የእንባ መስዋዕት ሲሰው መመልከት በጣም ያሳዝናል። እኛ በኖርንበት እድሜ ልክ ኢየሱስ ክርስቶስ ለበደልንበት በደልና እግዚአብሔርን ላስቀየምንበት ሁሉ ስራ አንድ ቀን ግን ይቅር በለን ብለን እንባችንን አፍስሰን ይቅርታ ጠይቀነው እናውቃለን? እንዲሁም 22 ዓመት ሙሉ በ22 ዓመት ውስጥ ደግሞ 90 ደቂቃ ሁሉ ለዚህ ሐሳባችሁን፣ ለዚህ ጊዜያችሁ፣ ለዚህ ስሜታችሁን ሰውታችሁ ስትከታተሉ ነበራችሁ። ግን ይሄን ሁሉ ጊዜ ይሄን ሁሉ ሐሳብ ይሄን ሁሉ ስሜታችሁ በሰዋችሁበት ልክ ለፈጠረንና ለኛ ብሎ መከራ ለተቀበለልን ለእግዚአብሔር ምን ጊዜ ሰጥተነው እናውቃለን? አንድ ሰዓት አይደለምና አንድ ደቂቃ ቆሞ አባታችሁ ነይ በሰማያት የምትኖር እያሉ ጸሎት ማድረግ እንደ ትልቅ ነገር የሚታየን ሰዎች ለአንድ ተራ ህይወታችን ላይ ምንም ለማይፈጠር በዘላለም ህይወታችን ደግሞ ምንም ዋጋ ለማይሰጠን ተራ ነገር ይሄን ሁሉ ጊዜ እያጠፋን ይሄን ሁሉ የእንባ መስዋዕት እየሰዋን ይሄን ሁሉ እየተናደደ እንዲሁም ደግሞ በዚህ ልክ ማበድና በዚህ ልክ መጨፈር ምን የሚሉት ነገር ነው? ከአንድ ክርስቲያን ፍጹም የማይጠበቅ ከክርስትና ስነ ምግባር የራቀ እንደ አንድ ክርስቲያን ለመንፈስ ህይወታችሁ ጥቂት ደቂቃ ሳትሰጡ ለዚህ ለዓለማዊ ነገር እንዲሁም ደግሞ ጣዖት አምልኮ ለሆነ ኳስ ማየት ራሱን ችሎ ጣዖትን ማምለክ ነው። በዚህ ልክ ሰይጣን ሲጫወትብንና ሰይጣን ሲቀልድብን እንዴት ማስተዋል አቃተን? ወጣቱ በጣም የሚያሳዝን ደረጃ ላይ ደርሷል። በዚህ ልክ ስሜቱን፣ በዚህ ልክ ሐሳቡን፣ በዚህ ልክ ጊዜውን እየሰዋ ለአጋንንት ተገዢ የሆነ ለእግዚአብሔር ግን ጥቂት ደቂቃ ማይሰጥ ወጣት ተፈጥሯል። እና በዚህ አማካኝነት ከእግዚአብሔር የትኛውን ሰላም፣ የትኛውን እድልና የትኛውን የህይወት መለወጥ ነው የምንጠብቀው? በዚሁ አንድ ታሪክ ሊጨምርላችሁ። አባ መቃርስ አንድ ቀን መንገድ እየተጓዙ እያለ ልጆች ተሰብስበው ጨዋታ ይጫወቱ ነበር። ልጆቹ በዛን ሰዓት እንቆቅልሽ እየተጫወቱ ነበርና አንዱ እንዲህ ብሎ እንቆቅልሹን ጠየቀ። እኔ ወደዋለሁ፣ እሱ ይጠላኛል፣ እሱ ይወደኛል፣ እኔ ጠለዋለሁ፣ ይሄ ማን ነው ብሎ ያን ልጅ ጠየቀው። በዚያን ጊዜ አባ መቃርስ ተገረሙ። እኔ ወደዋለሁ፣ እሱ ይጠላኛል የተባለው ሰይጣን ነው። እኛ የሱን ግብር እየተከተልን ኃጢአትን እንሰራለታለን። እሱ ግን እኛ ገሃነመ እሳት እንገባ ቀን ከሌሊት ተግቶ ይሰራል። እሱ ይወደኛል እኔ ጠላዋለሁ የተባለ ደግሞ ከሰማይ ሰማያት ወርዶ የተሰቀለልኝ ክርስቶስ ነው። እሱ ይወደኛል እኔ ግን አጥብቄ በምግባሬ ጠላሁት፣ የዋለልኝን ውለታ ረሳው እያሉ አባ መቃርስ ከልጆቹ እንቆቅልሽ ጨዋታ ተነስተው ይሄንን ነገር እናገሩ ይችላል። አሁንም በእኛ ጊዜ እንደዛ ነው የሆነው። እኛ የሚወደንን ክርስቶስን ጥለን የሚጠላን ሰይጣንን እየተከተልን ነው። ስለዚህ ልቦናችንን መልሰን ጊዜያችንን ከማጥፋት አይኑራችንን ከማባከን ንባችንን ከማፍሰስ ስሜታችንን ከአጋንንት ከመሰዋት መውጣት መቻል አለብን። ራሱን አሳልፎ የሰጠ ሰማዕት ነው። እኚህ ሰውዬ ከሰራነው ቪዲዮ እርማት ወስዶ መልስ የምትሰጥተውናልኝ እናዳምጣቸው። የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ደርገው ሲሰድቡት ቁጭ ብሎ ይሰማል። እፎይን ደጋፊ መስለው ሰሞኑን የራሳቸውን አጀንዳ የቀረጹ ቲክቶክ ላይ ዩቲዩብ ላይ እንዲገባላቸው ካልቀባጠሩ፣ ካላወሩ፣ ካልተሳደቡ ስለማይገባላቸው ያንን አጀንዳ ይዘው የእፎይ ደጋፊ መስለው ገብረ መስቀል እፎይን ሰደቡ፣ እፎይን ተሳደቡ እያሉ የሚያወሩ መጥተዋል። እፎይ ራሱን አሳልፎ የሰጠ ሰማዕት ነው። በእውነት ራሱን አሳልፎ የሰጠ ነው። እፎይ የራሱን ስራ እየሰራ ነው። እኔ የተቃወምኩት
ክርክሩ ያለ ቦታው ነው። ክርክር በሚዲያ የለም። ክርክር እግዚአብሔርን ያሰድባል። ስለዚህ ለወደፊቱም ሲናገሩ እያስተዋሉ ቢናገሩ መልካም ነው። ለቤተ ክርስቲያን ነፍሳቸውን አስይዘው እየሰሩ ዋጋ እየከፈሉ ያሉ ልጆች ላይ በዚህ ልክ መናገርና በአደባባይ ቆሞ መንቀፍ ተገቢ እንዳልሆነ እንደተማሩ ተስፋ እናደርጋለን። አሁንም ለማለባበስ የሚያደርጉትን ጥረት ይተውና በጎ የሚሰሩ ልጆችን ይደግፏቸው። እንዲሁም ደግሞ በእድሜዎት ነው እርሶ ብዬ የምጠራዎት እንጂ በግብሮት እርሱ የሚያስብል ስም እንደሌሎት ያውቃሉ። ባይታዊ ማለት ምን እንደሆነ እናውቃለን። በገንዘብ ካህናቱን ምዕመናኑን ሚዲያውንም ደልለው ቢይዙ ኢኦቲሲ ላይም ቢሆን ደግሞ የሚዲያ ሽፋን ባገኙ ያ ነገር እርሶን ትክክለኛ ሊያደርጎት አይችልም። ምክንያቱም ይሄ ባይታዊነት አይባልም። ስሞትን ያንሱ፣ ምዕመንነት በምዕመንነት ደረጃ ያገልግሉ እንጂ ባይታዊ ነኝ እያሉ የሚዲያ ሽፋን ስላገኙ ብቻ ገንዘብ ስላሉት ብቻ ምዕመኑን እየደለሉ ካህናቱን እንዲሁም ሚዲያው ላይ ሽፋን አግኝተው በዚህ ልክ ባይንቀሳቀሱ መልካም ነው። ምክንያቱም ባይታዊያንን እናውቃቸዋለን፣ መነኮሳትን እናውቃቸዋለን። ፍትሐ ነገሥት የሚባል የሥርዓት መጽሐፍም አለን። እዛ ላይ ስንዳኞት ደግሞ የሚሰሩት ስራ ልክ አይደለም። ታቦት አቆመው እርሱ የሚያስተምሩበት አግባብም የለም። ክህነት የሌለው ሰው መድረክ ላይ ወጥቶ ማስተማርም ስለማይችል ማለት ነው። እና አሁን ጊዜ ያንሰናል እንጂ በሰፊው ወደፊት በእርሶ ጉዳይ ላይ እንመጣበታለን። አሁን ግን የእፎይን ጉዳይ ስላረሙት እናመሰግናለን። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ፣ የሰው ሃይማኖት እየተቸ፣ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽክ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ፣ አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ክርስቲያን ማለት እንዳንተ አይደለም። ይሄ ልጅ እንዲህ የሚሆነው የእንጀራ ገመዱን ለማስረዘም ብሎ ነው። ምክንያቱም ስራው ዲጄነት ነው። ሂዶ ደግሞ የሚጨፍረው የሚያስጨፍረው የሙስሊሞች ሰርግ ላይ ነው። እና እስቲ አይተነው እንምጣ። እና በዚህ ልክ በነፍሱ ተወራርዶ በሀገር ውስጥ ስደተኛ ሆኖ ተደብቆ እየኖረ ለሃይማኖቱ ሲል ዋጋ እየከፈለ ያለ ልጅ ብድግ ብለህ አንተ ደገፍከው ነቀፍከው አየው አላየው ምን ይጎልበታል? ሁለተኛ ነገር አንተ የእንጀራን ገመድ ለማስረዘም እፎይም ብነግፈው ሌላ ነገ ስራ ይመጣልኛል እነሱ ያሰሩኛል ብለህ በዚህ ልክ ሚዲያ ላይ ወጥተህ ትንሽነትን ማሳየት አይጠበቅብህም ነበረ። ብትደግፈውም ባትደግፈውም ብነቅፈውም ባትነቅፈውም እኮ የሰርግ ሰው አይቀርብህም ነበረ። አንተ ግን ሆድን እየሞላ ደረትን እያቀለ የፈለግከውን እየበላ እየጠጣ እንደፈለክ እየዘፈንክ እንደፈለክ እየጨፈርክ እየኖርክ አንድ በህይወቱ ላይ ተወራርዶ ስለ ሃይማኖቱ ቆሞ ማንም የማይሰራውን ስራ እየሰራን ያለ ግለሰብ በዚህ ልክ አፍን ከፍተህ መናገር ያንተን ትንሽነት እንጂ የእሱን ትንሽነት አያሳይም። ምክንያቱም አንተ ለሃይማኖት ምን ዋጋ ከፍላል ብለህ ብትጠይቅ ምን አድርጊያለሁ ብለህ መመለስ አቅም አለ? ሂደህ በሙስሊሞች ሰርግ ላይ ተገኝቶ ዘፈን ከፍቶ ማስጨፈሩ ለሃይማኖት ዋጋ ነው ወይስ ደግሞ ለሃይማኖት ምን ሰርታል? እስቲ አንተ ባለ አቅም እንኳን። ስለዚህ ምንም ስለ ሃይማኖት ሳይገባ ኢየሱስ ክርስቶስ ሲሰደብ ኢየሱስ ክርስቶስ ላይ እንደፈለጉ አፋቸውን እየከፈቱ ሲያላግጡ እነሱን ሳትናገር ቁርአን እየከፈተ ቁርአኑ ላይ ያለውን ሲያነብላቸው ስድብ ከሆነ ስድቡ የመጣው ከሱ አንደበት ሲሆን ከቁርአኑ ላይ ነው ማለት ነው። ምክንያቱም ከራሱ አፍልቋ መንጭቶ ሲሳደብ ሰምተን አናውቅም። ምክንያቱም መጽሐፉን እየገለጠ መጽሐፉ ላይ ያለውን በሚገባቸው አማርኛ አስረዳቸው። ያ ደግሞ ለነሱ ስድብ ነው። ምክንያቱም እስከዛሬ ድረስ ይሄንን ክፍል ከቁርአን አንብቦ ይሄንን ክፍል አታንብቦ እየተባሉ ስለኖሩ ያላነበቡትን ገጽ ከፍቶ ስላስነበባቸው ስድብ ሆነባቸው። አለቀ እንጂ የሚሳደብም ሰው ሆኖ አይደለም። ሁለተኛው ነገር ግን እንዳንተ አይነት ክርስቲያኖች አደብ ልትይዙ ይገባል። ምክንያቱም ከሃይማኖታችሁ ሆዳችሁ በልጦባችሁ ለሃይማኖታችሁ እዚህ ግባ የማይባል ዋጋ ሳትከፍሉ በነፍሳችሁ ተወራርደው ተደብቀው በሀገራቸው ላይ ስደተኛ ሆኖ ለሃይማኖታቸው ዋጋ እየከፈሉ እየኖሩ ያሉ ሰዎችን በዚህ ልክ የምትናገሩ እዚህ ግባ የማትባሉ ክርስቲያንን የምትሉ ማይተብ ያሰራችሁ ግን ደግሞ ከግብሩ የሌላችሁበት ክርስቲያኖች አፋችሁን አደብ ብታስገዙት መልካም ነው። ምክንያቱም እናንተ ሆዳችሁ ከሞላ ደረታችሁ ከቀላ ቤተክርስቲያን ምንም ትሆን አትሆን ትቃጠል አትቃጠል ትሰደድ አትሰደድ አያገባችሁም እናንተ ላይ ካልደረሰ በስተቀር ማለት ነው። ስለዚህ ይሄንን ግለሰብ አትቀየሙት። ምክንያቱም የእንጀራ ገመዱን ለማስረዘም ከነሱ ወገኑ ገንዘብ ለማግኘት ይሄንን ያደረገ እንጂ የተናገረው ነገር እውነቱ ነው አይደለም። እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር የለም። ደንቆሮ
የሰማ ቀን ያብዳል ይላሉ አባቶቻችንና ይሄ ልጅ እቺ ቤተክርስቲያን ያላደረገችውን አድርጋለች ያልሆነችውን ሆናለች እያለ ዝም ብሎ ስም እየለጠፈ ከዚህም በፊት ክርስቲያን ነበርኩ እያለ አሁንም ሲያሻው ደግሞ ማይተብ አድርጎ እኛ ክርስቲያኖች እያለ የሚናገር ለምድ የለበሰ ተኩላ ነው። ሁላችሁም ይሄን ልጅ የምትከተሉት ሰዎች ይሄን ጥያቄ ጠይቁት። አሁን የተናገርከው ነገር ፍትሐ ነገሥት ላይ ምን ቦታ ላይ ይገኛል ብላችሁ ጠይቁት። እንዳነበበ እንዳዋቂ ሰው አፉን ሞልቶ እንዲህ ብሎ ሲናገር ለማያነቡና ለማይመረምሩ ሰዎች ትክክል ይመስላቸዋል። ግን መጽሐፍትን ላነበበ ላወቀ ለጠነቀቀ አሁን የተናገረው ነገር የትም ቦታ ላይ ተጽፎ አይገኝም። ካለም ደግሞ አምጥቶ እንደማስረጃ ይሄው ክህነቱን ያፈረሰ ሰው ዲያቆን ከሆነ እርስ በርሱ ፍትሐ ነገሥት ዲቁናው ተመልሶለት እንዲያገለግል ያዛል የሚል ጽሑፍ አምጥቶ ያሳየን እንጂ ባልተጨበጠ ማስረጃ ከጭፍን ጥላቻ ተነስተ ቤተክርስቲያኒቱ ያላለችውን ቤተክርስቲያኒቱ ያላደረገችውን ነገር ቁጭት ስላለብ ቤተክርስቲያኒቱ ያላደረገችውን ነገር ትላለች እያልክ ሚዲያ ስላገኘ የምተነፍስበት ቦታ ስላገኘ ብቻ ይሄንን ባዶ ጭንቅላትን አምጥተ ለኛ ባታስተጋባብንና ባታሳየን መልካም ነው። ስለዚህ ክርስቲያኖች ይሄን ልጅ የምትከተሉት ከሆነ በመጀመሪያ ደረጃ ፎሎዋችሁን አንሱ። ምክንያቱም እንደዚህ አይነት እዚህ ግባ የማይባል ውሸትን እያለማመዳችሁ ያልሆነውን ሆኗል እያለ ያለ ማስረጃ የሚያወራ ተራ ግለሰብ ነውና እና ሳታውቁ ክርስቲያን መስሏችሁ የምትከተሉት ሰዎች ካላችሁ ይሄ ልጅ አደገኛ ተኩላ ነው። ከዚህም በፊት የተናገራቸው አጸያፊ ነገሮች አሉ። እሱን እዚህ ላይ አምጥቼ አላሳያችሁም። ግን ደግሞ ካገኛችሁትም ሄዳችሁም እንድትጠይቁት የምፈልገው ነገር ቢኖር አሁን የተናገርከው ነገር ምን ገጽ ላይ ምን ቦታ ላይ ፍትሐ ነገሥት ላይ ተጽፎ አለ? ይሄን መልስ ካገኘ ያኔ በደንብ ቁጭ ብለን እናወራበታለንና ከእንደዚህ አይነት አስመሳይ ተኩላ ራሳችሁን እየጠበቃችሁ እንደዚህ አይነት ሰዎችን ደግሞ ከእናንተ ፎር ዩ ፔጅ ላይ አጽዱ። ምንም አያደርጉላችሁም። እነዚህ የጥልቁ መንፈስ የሴጣን አበጋዞች ሴጣን የሚጋልባቸው ፈረሶቹ ናቸው። ገሃነም ልጆች አይችሏትም ተብሎ እንደተጻፈ አንድ ቀን በቤተክርስቲያን ውስጥ እናገለግላለን። በኃይል ሙላት እናገለግላለን። በእግዚአብሔር ሙላት እናገለግላለን። በዚህ ሁሉ እግዚአብሔር አብከራል። በዚህ ሁሉ ከምንም ነገር በላይ ልጁ ኢየሱስ ይሰበካል። ህዝብ ነፃ ይወጣል። የናስ ደጆች ይሰባበራሉ። ቤተክርስቲያን በጣም አምርረው የሚጠሉ ከዚህ ቤተክርስቲያን በመውጣታቸው የሚቆጫቸው አሁንም ደግሞ እኔ ከወጣው እነርሱ መውጣት አለባቸው ብሎ በውሸት ሰዎችን የሚያታልሉ እንደዚህ አይነት ተራ ግለሰቦች ሞልተዋልኝ። ምክንያቱም ሴጣን ሲጠየቅ ምን አለ? ለምንድነው አዳምን ከገነት አውጥተህ ወደ ሲኦል ማስገባት የፈለቀው ሲባል እኔ ያጣሁትን ገነት አዳም እንዲኖርበት አልፈልግም። አዳም ሲኦል በመግባቱ ሴጣን አይጠቀምም። ግን ደግሞ ሴጣን ከእርሱ ጋራ ሲኦል ውስጥ እንዲቃጠል አዳምን ይፈልገው ስለነበረ ይሄንን አደረገ። አሁንም እነዚህ ሰዎች እቺ ቤተክርስቲያን ትክክለኛ እንደሆነች ያውቃሉ። በሆነ አጋጣሚ ከእቺ ቤተክርስቲያን ወጥተው አታዋታል እቺ ቤተክርስቲያን። ስለዚህ እዛ ያለው ሰው ይሄንን በረከት እንዳያገኝ በዚህም አንታቶ መጻፍ ያላልሆን ብሏል እያሉ ምዕመናኑን ከቤተክርስቲያን የማስወጣት አጀንዳ ነው የያዙት። ስለዚህ እኔ ያልኖርኩበትን እኔ ያላገኘሁትን በረከት ማንም አያገኝ ብሎ በጠላትነት በጭፍን ጠላቻ ተነስቶ ቤተክርስቲያን ላይ የዘመቱ ተራ ግለሰቦች ናቸው። ከእንደነዚህ አይነት ሰዎች ተጠንቀቁ ለማለት ነው። ማስረጃ ካለ ግን ማቅረብ ትችላለህ።